መታመማችሁን ማወቃችሁ 50% የመዳናችሁ ምልክት ነው። ታማሚ ነህ ወይ አማኑኤል ሂድ ወይ ማክሰኞ እኔ ጋር ነው። አማኑኤል ኪኒን ይሰጡሃል። ይመረመሩ ደምህን ወስደው መርምረው ስም አውጥተውለት ምንህ እንደተዛባ ነግረው የምትውጣው ነገር ይሰጡሃል። ከዛ ይልቅ እኔ ይሻልሃል፣ እኔ ደግሞ ማስውጥህ የእግዚአብሔር ቃል አለ። የውሸት አምራቾች አሉ። ሁሉ ጊዜ ቤተሰብ እየዋሹን ያደጉት። ቤተሰብ ሲዋሻ አይተዋል። አካባቢ ላይ በውሸት ሰው እያሸነፈ አንዱን ቺት እያደረገ ኮንቪንስ እያደረገ እያሳመነ በውሸት የሆነ ነገር እያደረገ ሲመጣ ያዩትን ነገር ይመጡና ትዳር ውስጥ አንደኛው የስብዕና ችግር ይሄ ነው። በአይምሮአችሁ መንፈስ ታደሱ እንጂ አሮጌውን ሰው አትምሰሉ፣ አዲሱን ሰው ልበሱ ተብሏል። አዲሱ ሰው ማን ነው? ይሄንን አሮጌ ከውስጡ የሚያወጣ ውሸትን የሚያስወግድ እውነትን ለመናገር ራሱን የሚሰጥ ኦነስት መሆን እውነትን ተናግሮ ያመጣ ነገር ይምጣ የሚል እየዋሸ ባልን እየዋሹ ሚስትን እየዋሹ ስለታመንን ብቻ የሚመስል ነገር ስላወራን ብቻ እንደዚህ ይሄ የስብዕና ችግር ነው፣ በሽታ ነው። መዳን አለባችሁ። ጥያቄው ምንድነው? ከተጋባን በኋላ ወላጅ ቤት መኖር ችግር አለው ወይ የሚል ጥያቄ ተጠይቄ ነበር። ወላጆች ቤት መኖር ሰርቪስ ቤት ጓሮ እንደሱ ችግር አለው ወይ? መቃናትና አባቱ ኑ ብለውናል እነሱ ቤት ወይ እነሱ ቤት ኑ ተብለናልና ችግር አለው ወይ? ይሄን እንዴት ታየዋለህ የሚል ጥያቄ ተጠይቄ ያለው። ችግር አልነበረውም። እኛ ሀገር ብዙ ወንድ ባል ሆኖ አልተሰራም። ብዙ ባል ጥሩ አማት ሆኖ አልተሰራም። ያልተሰራ ከሆነ ደግሞ የምናገኘው ውጤት ያልተሰራ ነው የሚሆነው እንጂ ጤናማ ወንዶች እንደማስተምረው ወንድ ብቻ ሆናችሁ እንዳትቀሩ፣ ሴቶችም ሴት ብቻ ሆናችሁ እንዳትቀሩ። ወንድ ተምሮ ባል ይሆናል፣ ባል ተምሮ አባት ይሆናል፣ አባት ተምሮ አማት ይሆናል ምናምን እያለ ነው የሚቀጥለው። የተሰራ አይደለም። ብዙ አማቶች አልተሰሩም። ምን ማድረግ እንደሌለባቸው ብዙዎቹ አያውቁ። ከዚህ የተነሳ ያለ ዕውቀት ስለሆነ ዝም ብሎ እቺ ኢሞሽኗን ብቻ ይዘው ስለሆነ ወደ ቤታቸው የሚጠሩት ልጆቻቸውን ቤታቸው ካስገቡ በኋላ እንዴት ያንን ቤት መምራት እንዳለባቸው ስለማያውቁ ችግር ሊፈጠር ይችላል። ስለዚህ ምናልባት ከችግር የተነሳ ምንገባ እንኳን ከሆነ ሊሚት ገደብ አስቀምጠን እግዚአብሔር ይረዳናል። በዚች ጊዜ ውስጥ ራሳችን አመቻችተን እንወጣለን ብሎ ገደብ ይዞ በጥንቃቄ መግባት ጥሩ ነው የሚሆነው፣ እንደሱ ቢደረግ ማለት ነው። ስለዚህ እንደው በተከፈተን በር ሁሉ እንደ እግዚአብሔር በር እያቆጠራችሁ ተንጋግቶ ገብቶ በኋላ መውጣት እንዳይከብዳችሁ ዋጋ እንዳትከፍሉ መጠንቀቅ ጥሩ ነው። ይሄ ሲባል ቤተሰቦቻችን እንናቅ እንጥላቸው ማለት አይደለም፣ ግን በጥንቃቄ ማድረግ ጥሩ ነው። አብረን እኮ እኛ መኖር በጣም ማንችል ሰዎች ነን እኮ። አብረን መዋል አንችልም። አብረን መኖር አይደለም አብረን መዋል አንችልም። እንደውም አንዳንድ አማት ምርጥ መካሪ ነው። እንደ ሙሴ አይነት አማት ካገኛችሁ እኮ ምርጥ አድርጎ ይመክራችኋል። እንደ ላባ አይነት ደግሞ ሰው ካገኛችሁ 10 ደሞዝህን እየቀያየረ በቤቱ መጫወች ስቃይን በጥፍር ቆመ እንድታደር ያደርጋል። የሴቶች የወሲብ ፍላጎት ሁልጊዜ እንደ ወንዶቹ እንዳልሆነ ማወቅ አለባችሁ። ተፈጥሯቸው ከወንድ ጋር በጣም የተለያየ ነው። አይምሯቸው ከተጎዳ፣ በስራ ከደከሙ፣ የሚያሳስብና የሚያስጨንቅ ነገር ካለ ጨርሶ እዛ አካባቢ አይመጡ። ስለዚህ ይህንን አብሮ ማወቅ ጥሩ ነው። ሁልጊዜ አይፐር ሆና ቤት ውስጥ አትኖርም። ብዙ ጊዜ እንደምናገረው እንደ አርት ነው። አርት ታውቃላችሁ፣ እንደ ዓለም ኢኮኖሚ ነው የወሲብ ፍላጎትም ራሱ። አንዳንድ ጊዜ በጣም ሀይ ትሆናለች፣ አንዳንድ ጊዜ ታች ልትሆን ትችላለች። አንዳንድ ጊዜ በቀን 6 ሰዓት ላይ ለምን አትመጣም ልትል ትችላለች። አንዳንድ ጊዜ በ6 ወርም ልትጠፋበት ትችላለች። ይሄ መታወቅ አለበት። ቤት ውስጥ ሊኖር የሚችል ነው። ስለዚህ ቶሎ ጥርጣሬ ውስጥ መግባት ሳይሆን ከአእምሮ ጋር የተያያዘ የመራቢያ አካል ጉዳይ አይደለም። መራቢያ አካል ስላለ ሴክስ አይደረግም። ከጭንቅላት ጋር የሚያያዝ ነው። ስለዚህ ምን ሆና ነው ብሎ አሰስመንት መስራት ጥሩ ነው። በዙሪያው ምን ተገጥሟታል፣ መስራት አካባቢ ምን ገጥሟታል፣ ቤተሰብ አካባቢ ምን አጋጥሟታል፣ እናቷ ታሞ፣ አባቷ ታሞ፣ ወንድሟ ታሞ፣ በተለያየ ስቃይ ውስጥ ያሉ ሰዎች በዙሪያው ካሉ በጣም ትጎዳለችና ፍላጎቷ ላይኖር ይችላል። ስለዚህ ብራዘር ነቃበል እዛ ጋር የኔስ እንዴት ሆናለሁ የምትል ከሆነ ስፖርት ስራ፣ ፑሽ አፕ ስራ፣ መጽሐፍ አንብብ። አዎ
ኢነርጂ ነው አንተ ውስጥ ያለው ኢነርጂ። ለዚህ እኮ ነው እንዴ ታዲያ ሌላ ቦታ አይደል እንዴ? አትሂድ፣ ሮጥ በል ሮጥ በል። ኢነርጂ ስለሆነ አንተ ውስጥ ያለው ኢነርጂውን ዲስትሪቢዩት አድርገው ወደ ንባብ፣ ወደ ጸሎት፣ ወደ ተለያየ ነገር፣ ልጆች ወደ ማጠብ፣ ግቢ ወደ መኮትኮት፣ ግቢ ካለ ከሌለ ደግሞ ኮንዶሚኒየም ውረደው 6 በቃ ሰላም አለቦ ታጥበተኛል። እንደሱ አድርጉ። ስለዚህ እንደዚህ ደግሞ በጣም ከዛ ደግሞ እንደዚህ ከዛ ጨርሶ ሊጠፋ የሚችልበት ወደፊት ደግሞ ላይኖርም ይችላል። በስመ አብ ወልድ የለም በሰላም እንደ ወንድም እንደ እህት እንደምነሽ ደናደርሽ ደናዋልሽ እያልክ እንደሱ ነው። እና አብርሃም ቤት እኮ ቆሟል እኮ ትዝ አይላችሁ? እድሜ እኮ ወደፊት ያስቆምሃል ነው ወይስ ወለ ጊዜ እንደዛ የምትኖር መስሎ ነው? ለዚህ እኮ ነው ትንቢቱ ሲመጣ እንዴት ነው ይሄ የሚሆነው አለች። እንዴ በሴቶች ላይ ያለው እኮ ነው። እኔም እኮ እንትን ለዚህ ፍትወት ሰውነት የለም አለች። የለም በቃ ኦልሬዲ አልጨርሻለሁ። እና አብርሃም ቤት ያለው እሱ ጋር ከኪልኝ ነው በቃ እስቲ እሺ ግማዬ ይላል እሱ። እሺ ጌታዬ ትለዋለች፣ እሷም ታሸዋለች በስሱ ባሮጊቱ በቃ አልበሸኝ እንዳይበርደኝ ብሎ በሰላም ነው የሚተኛው። ይሄ እኮ በሴቶች ልጅ ብቻ አይደለም፣ አሁን በወንዶችም ላይ ሊከሰት ይችላል። የፍላጎት መቀዛቀዝ ሊፈጠር ስለሚችል ይሄንን ላላ ብለን አሁን ይሄ ክርስቲያኑ ማህበረሰብ ነው የማያውቀው። ውጭ ያለው ያውቃል፣ ብዙ ነገር ያውቃል። ክርስቲያኑ ማህበረሰብ አያውቅም፣ ዝግጅቱም የለውም። ድንግጥ ነው የሚለው ነው የሚለው ነው። እንደመጣም አናውቅም፣ መፍትሄውንም አናውቅም። ዝም ብለን ግን አንዱ አንዱን ላይ እየፈረደ አንዱ አንዱን ጀጅ እያደረገ ይኖራል። ለመግቢያ መጽሐፍ ቅዱስ ኤፌሶን 4:17 እንደዚህ ይላል የእግዚአብሔር ቃል፣ እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ እንዳትመላለሱ እላለሁ። ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ አሕዛቦች በአእምሮአቸው ከንቱነት እንደሚመላለሱ እናንተ ደግሞ በአእምሮአቸው ከንቱነት እንዳትመላለሱ እንግዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ አሕዛብ ስለማያውቁ ባለማወቃቸው ጠንቅ፣ በልቦናቸው ደንዳንነት ጠንቅ ልቦናቸው ጨለመ። በጌታ በኢየሱስ ስም ዛሬ የልቦናቸው አይኖች ይብሩ። በደንብ አሜን በሉኝ። እነሱ ባለማወቃቸው ጠንቅ ልቦናቸው ጨለመ። ከእግዚአብሔር ሕይወት ራቁ። አሁን እኛ ያለነው እግዚአብሔር ሕይወት ጋር የሚሰጠን እዚህ የምንካፈለው ሕይወት የእግዚአብሔር ሕይወት ነው። እግዚአብሔር ለኛ የሚሰጠን ሕይወት ነው እየተካፈልን ያለነው። እነሱ ስለማያውቁ ከእግዚአብሔር ሕይወት ራቁ። ደንዝዘዋል በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። ወደ ሴሰኝነት አሳልፈው ደንዝዘዋል። ባለማወቃቸው ራሳቸውን ለሴሰኝነት አልፈው ሰጡ። ከዛ እናንተ ግን ክርስቶስን እንደዚህ አልተማራችሁ። በእርግጥ ሰምታችሁታል፣ እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ፣ ይሄ የአሕዛብን ኑሮ ማለት ነው፣ ያለፋችሁበትን የድሮውን ኑሮ ማለት ነው። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌውን ሰው ማስወገድ አለብህ። እግዚአብሔር ቤትና የእግዚአብሔርን ሕይወት እየተካፈልክ የምትኖር ከሆነ አሮጌውን ሰው አስወግዱ። 23 በአእምሮአችሁ መንፈስ ታደሱ። የተበላሸውን ለማስተካከል የወላለቀውን እንደገና አዲስ አድርጎ ለመስራት ነው የመጣው። ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉት? ልበሱት። በጣም የሚገርማችሁ ሁላችንም ጋር አሮጌው ሰውዬ አለ። የአሮጌው ሰውዬ ከየት መጣ? አሮጌው ሰውዬ የመጣበት አድራሻ አለ። ለዚህ ነው አሁን ያልኳችሁ በየቤቱ በየትዳሩ በየህብረቱ በጣም ትልቅ ችግር እየፈጠረ ያለው አሮጌው ሰውዬ አለ። አሮጌውን ሰውዬ ደግሞ የፈጠረው አሮጌውን ሰውዬ ደግሞ ያመጣው ማህበረሰብ አለ፣ ቤተሰብ አለ። ስለዚህ በጣም ትልቁ በየህብረቱ በየትዳሩ በየጓደኝነቱ በየጮኛ ማቾቹ መካከል ትልቅ በሽታ ሆኖ የተቀመጠ አንድ ተጽዕኖ አምጪ የሆነ ችግር አለ። ለትዳርም ተጽዕኖ ያመጣል፣ ህብረት ላይ ተጽዕኖ ያመጣል፣ አገልግሎት ላይ ተጽዕኖ ያመጣል፣ ስራችሁ ላይ ተጽዕኖ ያመጣል፣ ማህበራዊ ኑሯችሁ ላይ ተጽዕኖ ያመጣል። በየዕለት እንቅስቃሴያችሁ ላይ ተጽዕኖ የሚያመጣ አሮጌ ማንነት አለ።
አሮጌ ሆኖ አይደለም ከሰማይ የወረደው። አሮጌ ሆኖ እንዲኖር በአሮጌ አስተሳሰብ ሁላችንም ተሞልተን አሕዛቦች ስለነበርን የተጣልን ሰዎች ስለነበርን ሩቅ ስለነበርን ከተስፋው ቃል ሩቅ ስለነበርን የተሰራብን ሰዎች ነን። ስለዚህ ያ ተጽዕኖ አምጪ ከሚባሉ ችግሮች መካከል ዋናውና አንደኛው የስብዕና ችግር ነው። ስብዕና ይሄን ሬዲዮ ላይ አውርቼዋለሁ ከ2 ወር በፊት ይመስለኛል። የስብዕና ችግር ስብዕና የአንድ ሰው በአንጻራዊነት ቋሚ የሆነ ባህሪው ማለት ነው። ዋሽታችሁ የምትዋሹት ሰው ስላመናችሁ ልክ አይደላችሁ። በቃ የስብዕና ችግር አንዳንድ ሰው በቃ በውሸት ተቦክቶ ተጋግረሷል። አንድ በጣም የሚገርም የቅርብ ሰው ነበር። አሁን ራሱ ሚዲያ ላይ ያያየሁት እየዘገነነኝ ነው። አንዳንዶች እያለቀሱ ኮሜንት ያደርጉታልና በጣም ከባድ ውሸታም ነው። ከባድ የመጨረሻ ጠብደል ውሸታም ነው። በቅርብ አቀው ስለነበረ የሚሰራቸው ውሸቶች ልነግር እንዲህ ፍጥር አንድ ጠረጴዛ ላይ ቁጭ ብላችሁ 1 ሰዓት ከተቀመጣችሁ 6 ነገር ይዋሻችኋል። የተቀባ ነው በውሸት። አሁን ተነጋግረናል አይደል? አይምሮአችን ምን ይበል ተባብለናል። መታደስ አለበት። እኛ ክርስቲያኖች ነን። ቅድም እንዳልኳችሁ ከልጅነት ጀምሮ የተሰጠን በመወለድ ያገኘነው አለ፣ ቤተሰብ የሰጠን አለ፣ ማህበረሰብ የሰጠን አለ። ወጣትነት ላይ ትንሽ ተስፋ አለው። ካደክ ከጎለመስክ በኋላ ለመለወጥ በጣም ከባድ ነው ብለናል አይደል? ከባድ ነው ብለናል። ግን እኛ ይሄን ከባዱን ቀላል የሚያደርግ የእግዚአብሔር ቃል አለ። እስቲ አሜን በሉ። ለእግዚአብሔር ቃል ራሳችንን መረታት አለብን፣ መሸነፍ አለብን። የእግዚአብሔር ቃል አንተን ማሸነፍ አለበት። አንተ ውሸታም ሰውዬ ካለ እንዲያሸንፍ መፍቀድ አለብህ። እያታለልክ የምትኖር ሰውዬ ካለ የእግዚአብሔር ቃል እንዲያሸንፍ መፍቀድ አለብህ። አንደኛው የስብዕና ችግር የሚባለው እሱ ነው። ጥቅስ ልስጣችሁና ቶሎ ቶሎ የተወሰኑ ጥቅሶች እንይ። ምሳሌ 12:1 ላይ ተግሳጽን የሚወድ ዕውቀትን ይወዳል፣ ዘለፋን የሚጠላ ግን ደንቆሮ ነው። መጽሐፍ ቅዱስ ነው የሚለው። ዘለፋን የሚጠላ ግን ምንድን ነው? በኢየሱስ ስም ፈራችሁት? ምንድን ነው? ደንቆሮ ነው። ደህና ሰው ከእግዚአብሔር ዘንድ ሞገስን ያገኛል። ደህና ሰው የሚባለው ዘለፋን የሚቀበል ሰው ማለት ነው። እሺ የሚል ሰው፣ ስህተት ውስጥ እንዳለ የሚያምን ሰው ማለት ነው። እሱ ሰውዬ ምን ይቀበላል? ሞገስን ይቀበላል። ተንኮለኛ ሰው ግን እቺን ጨርሱልኝ። ተንኮለኛ ሰው ግን ምን ይላል? ይቀሰፋል። ኤፌሶን 4:25 ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል መጽሐፍ ቅዱስ። በቃ ውሸታም አትሁን፣ ውሸትን አትናገሪ፣ ውሸትን አትናገር፣ እውነትን ተነጋገሩ፣ እርስ በርሳችሁ እውነትን ተነጋገሩ። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለሃታል። አታላይ፣ ዋሾ፣ ቀጣፊ ሆነሃል። አታለሃታል። እሷን ኮንቪንስ አድርገህ ወይም አሳምነሃት ሊሆን ይችላል። የቃል ኪዳን ሚስትን ባልንጀራህን እሷን አታለሃታል። እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው ይላል። በጣም እየፈጠርሽ ሃይ እንዴት ነሽ? ደህና ነሽ? እኔ እኮ ነኝ ይልሻል እሱ። ከዛ አወቅኩሽ እንዴት ነሽ? ሰላም ነሽ? አዎ ከዚህ ከባለቤቴ ጋር እኮ ሆኜ እንዴት ነሽ? ደህና ነሽ? መጣሽ? ከቢሮ ወጣሽ? እንዴ ምናምን ከወንድ ጋር ማለት ነው። ተይ እንጂ በጣም ስማርት መሆንሽ ነው። አደግሽ፣ ታመሻል። በስራ ጉዳይ እኮ ነው የምናመሸው እስከ 9። አዎ ስራ በጣም እንዴ አንቺ አትስራ ነው መጥኝ። ከውጪ ይመጣሉ፣ ቻይናዎች ናቸው፣ ቱርኮች ናቸው። ከነሱ ጋር በተለያየ ግን እናወራለን። እነሱ የሚገኙት በሌሊት ነው። ኧረ ተው፣ እግዚአብሔር እኮ ምስክር ነው። ጭን ላይ ስንት ሴት እንዳስቀመጥክ። ሁለተኛ አንዱ ውሸት ነው ብያቸዋለሁ፣ ማታለል ነው ብያቸዋለሁ። ባልን ማታለል እንደ ጸጋ ስጦታ የተቀበላችሁ ሚስትን ማታለል፣ ባልን እያታለሉ መኖር፣ ሚስትን እያታለሉ መኖር ይቻላል። እግዚአብሔርን ግን ማታለል አይቻልም። ስለዚህ እያታለላችሁ ልክ እንደ ኖርማል ነገር የምትኖሩ ሰዎች መታመማችሁን ማወቅ አለባችሁ። ለመታከም ሬዲ ሆኑ። ወይ ኑ ኔጋ ወይ ሐኪም ቤት ሂዱ፣ ታከሙና እርስ በርሳችሁ እውነት ተነጋገሩ። ምንም ሲገዙም ፕሮግራም የላቸውም። ደሞዝ ተቀበሉ፣ በቃ እንትና ማረ ይገዙና ቤት መጥተው ምን እንበላለን ብለው እጃቸውን ባገጫቸው የሚያደርጉ ማለት ነው። ኢሞሽናል የሚሆኑ በስሜት የሚነዱ ሰዎች፣ ካደረጉ በኋላ የሚያስቡ ሰዎች፣ ካደረጉ በኋላ መጨነቅ፣ ማልቀስ፣ ግራ መጋባት፣ ወይኔ እንትን ማለት በቃ
ከዛ ባብዬ በዛው እንትን እንሂድ ስነ ስርዓት እኔ አልወድም በዛው በጣም እምጣለሁ እግረ መንገድ በዛው እንዳትይኝ አይደል ረጅም ዓመት በቃ ጦርነታችን ይሄ ነው በዛው ነው ያልወድ ማድረግ ያለብን እናስባለን ሄደን እናደርጋለን ማድረግ ያለብን ነገር ቁጭ ብለን እናስባለን እናቀድና እናድርግ ነው ምን ችግር አለው እያደረግን ብናስብ እያደረኩ አላስብም ክርስቲያን መጽሐፍ ቅዱስ ሲናገር ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ አይልም ስለዚህ የኛ መሪ ስሜታችን ሳይሆን እግዚአብሔር መንፈስ ነው በእግዚአብሔር መንፈስ የሚመሩ እነዚህ የማልጆች ናቸው የእግዚአብሔር ክርስቲያን ባይምሮ መታደስ ማለት ይሄ እንጂ ድሮም ወፈፍ ነበርሽ አሁንም ወፈፍ የሆነሽ መኖር የለብሽ ከመጣሽ በኋላ በእግዚአብሔር መንፈስ ቁጥጥር ስር መግባት አለበለዚያስ የአሕዛብን ፍቃድ ነው አሁንም ዛሬ ቸርች ውስጥ አሕዛብ እያለን ወይም ደግሞ በጌታ ሳንሆን የሆነውን ነገር እየደገምን ነው ማለት ነው ስለዚህ አይምሮአችን መታደስ አለበት የሚታደሰው ደግሞ መቀየሪያ ሐሳቦችን ይዘን ነው በእግዚአብሔር መንፈስ መመራት መልመድ የእግዚአብሔር መንፈስ እንደ ቃሉ እውነት መገዛት በረጋ ብሎ ማሰብ መስከን አስቦ ማድረግ እግዚአብሔር ይሄን ይወዳል ወይ ያየነውን ሁሉ ብንፈልግ እግዚአብሔር ደስ ይለዋል ወይ ይሄ ሁሉ አማረሽን ገበያ አታውጧት እንደተባለው ማለት እንደዚህ አይነት የመረቀንን ክርስቲያኖች መሆን የለብን እኛ በእግዚአብሔር መንፈስ የምንመራ ኑሮ የሚበቃን አሜን ለባልንጀሮቻችን የሚሆነው ነገር እኛን የሚያስደስተን መሆን ያለበት ለባልንጀሮቻችን የሚሆን ነገር አይናችሁ እንደሚያለብሰዋል ታማችኋል ጓደኞቻችሁ ቤት የምታዩት መኪና አይናችሁ እንደሚያለብሰዋል ውስጣችሁ ይቃጠላል ታማችኋል ምሳሌ 3:5 ላይ በጣም ደስ ይለኛል ይሄ ቃል በፍጹም ልብ በእግዚአብሔር ታመን ይላል በስሜት አይደል በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ እርሱም ጎዳናህን ያቀናልሃል እንዲቀናልህ ከፈለክ በራስ ማስተዋል አትደገፍ በስሜት ላይ አትደገፍ መደገፍ ያለብህ በማን ላይ ነው በፍጹም ልብ ስለዚህ ክርስቲያን በፍጹም ልቡ በእግዚአብሔር ላይ ተደግፎ በእግዚአብሔር ታምኖ እግዚአብሔር እንዲመራው ራሱን ሰጥቶ ራሱን ገዝቶ ስሜቱን ተቆጣጥሮ በጥንቃቄ የሚኖር ማህበረሰብ ያለበት ቦታ የእግዚአብሔርን ቃል የሰማ የተለወጠ አይምሮ ያላቸው እግዚአብሔር ለባልንጀሮቻቸው በሆነላቸው ነገር የሚደሰቱ ደስተኛ የሆኑ የራሳቸውን ኑሮ ተቀብለው ጌታን የሚያመሰግኑ አይምሮአቸው የታደሰ ሁሉም አያምራቸው እግዚአብሔር የሰጣቸውና ያልሰጣቸውን የሚለዩ በመንፈስ የሚመሩ ስሜታቸው ከላይ የገነፈለባቸው ሳይሆኑ የእግዚአብሔር መንፈስ የሚቆጣጠራቸው ናቸው ክርስቲያኖች ሌላው የስብዕና ችግር የሚባለው ያልተለወጡ ሰዎች ላይ በብዛት የሚታየው ከትዳር ጓደኛ ጋራ ከጮኛ ጋራ ተጣሉ በኋላ የሆነ ችግር ከፈጠሩ በኋላ የበደለኝነት ስሜት አለመሰማት አጥፍቶ ጥፋተኝነት አለመሰማት አበላሽቶ እንዳበላሻ አለማወቅ የችግሩ ባለቤት መሆንን አለማወቅ ለማስተካከል ምንም ነገር አለማድረግ ይቅርታ ለመጠየቅ ልብ ማጣት አስቀይሞ ሰው ምንም የማይመስለው ሰው ተጠቅሎ መተኛት መሄድ መጓዝ ችግር ምንም እንዳልተፈጠረ መሆን እንደዚህ አይነት ሰዎች አላችሁ ጥፋት አጥፍተህ ሁሉ የተለመንክ መኖር የምትፈልግ ስህተት እንደማይሰራ ራስን በጣም ፐርፌክት አድርገህ የምትኖር ሁሌ ሚስት ይቅርታ እየጠየቀች እንድትኖር እንፈልጋለን እኮ በቃ እንድትቆፍሶ ይቀመጥ ይቅርታ አባቢ ይቅርታ ሃኒ ትለዋለች በሺ ሁለተኛ እንዳይለምድሽ ለራሱ እኮ ነው ጥፋተኛ እንደዚህ እኮ አለ ኮስተር ብሎ የሚኖር ሰው አለ ወንድሜ ቢበድለኝ ስንት ጊዜ የሚል ቃል አነብልሃል 7 ጊዜ 7 ምን በለው ይቅር በለው የሚለውን ቃል አነብልሃል ይቅር ባትልስ ይቅር አትባልም የሚል መድኃኒት ሰጣለሁ ኦቨርዶዝ በዚህም ሰካላለሁ በሁለቱም ሰጣለሁ ሁለቱም ታፋ ላይ ክንድህ ላይ ግንባር ላይ አንጀት ውስጥ ሁሉ ወጋለሁ የዛን ጊዜ ትድናለህ በእነሱ በሰው በጣም ብዙ ሰው ይታመማል እነሱ ግን መታመማቸውን ማያቆም አካባቢያቸው ያለውን ሰው እያሳመሙት ነው የሚኖሩት ይቅርታ ጠይቅ አንቺም ይቅርታ ጠይቂ በተለይ በትዳር ውስጥ ያላችሁ ሰዎች ንፍትፍት እያላችሁ ጥግ ለጥግ አንሶላ እየወጣራችሁ ድንኳን እየሰራችሁ የምትተኙ አንድ ሚስጥር ልንገራችሁ ይሄንን ስታረጉ የሚሆነውን ነገር ልንገራችሁ መጽሐፍ ቅዱስ ተቆጡ በቁጣችሁ ላይ ፀሐይ አይገባ ይላል ግጭቶች ይኖራሉ ማለት ለዲያብሎስ ፈንታ አትስጡት ልክ ሰው ይቅርታ ልጠያየቅም ብሎ አላሻሽልም አላስተካክልም ብሎ ወጥሮት ስሜቱን ነገሩንም አንሶላውንም ሁሉ ወጥራችሁ ስተኙ
ወይ ደግሞ ክፍል ለይታችሁ ስተኙ እንትን ጂኒ እናንተ ቤት ብሬክ ዳንስ እየደነሰ ነው ፓርቲ አጋደምኳት ምናምን እያለ ነው። ከዛ በዛ በኩል እሷ ስለማትወድ ነው እቴነሽ ጋር ብትሄድ ይሻላል ይላል። እሱን ደግሞ ሂጂ መስፍን እየደወለልሻል ነበር እንዴ ብሎ የሆነ መስፍን ነው ይድርልሃል፣ በቤትህ ይድርልሃል ሚስትህ። እንደሱ ነው የሚለው። ወየውላቸው በመኝታቸው ላይ ክፉ ለሚያስቡ፣ ለምን ሲነጋ ያደርጉታል። እንዴት ሲባል ኃይል በእጃቸው ነው ይላል። ሴጣን ያውቀዋል ኃይል እጃችሁ ላይ እንዳለ። ይቅርታ ጠይቅና ቶሎ ሶልቭ አድርግ አትወጥሪ እምትላለች። እንደሱ አይነት ሰዎች አሉ። እኔ ጠርቀም በቃ እኔ አይድረስብኝ። ከደረሰብኝ እንደውም ባለፈው ራሱ ለሁለት ወር ተዘጋግተን ነበር። እንደ ቁም ነገር ይሄን ደግሞ ትመሰክሪያለሽ። ሼም ምናምን የለም እንዴ? ሁለት ወር ብሎ ሴጣን ጢባ ጢቤ እየተጫወተብሽ ነበር። እንዴት እያደረገ ማንያን ማን ሁለት ማን ሶስት ማን ስድስት ማን ሰባ ጠና ሁለት እያለ እያንጠባጠበሽ ነው። ለሁለተኛ ወር ላይ ይሄኔ ማንያ ጢባ ጢቤ እየተጫወተብሽ ነው። ኩፍ አርጎሽ በደስታ ለትኖሪ ሲገባ ይቅርታ ብሎ ነገርና ሶልቭ አርጎ አስተካክሎ ተቃቅፎ በሰላም ጌታን አመስግኑ መተኛት ያለበት ቤት ስትወጥሪው እሱ ሁለታችሁንም በተራ በተራ እሷ ብቻ መስሎ አንተንም ሰው ጠና እንደዚህ ነው ያረገው በደም እንዲህ ያረገ ጢባት ቢወጭ እኔ እንደዚህ ነኝ አይባልም። እንደዚህ ከሆንሽ ይሄው እዚህ ዘይት ውስጥ ግቢና ለስለስ በይ። ለስለስ ይሄ እግዚአብሔር ቃል ዘይት ሆኖ ማለስለስ ይችላል። ደረቁን ማለዘብ ይችላል። ተመለሽ። በሽታ ነው ከታች ጀምሮ አይታችኋል። አንዳንድ ልጅ ሳይገረፍ ያደገ ልጅ እልህኛ ልጅ ምን ይግጥር አለኮ ፍጥጥ ይላል። በጻፍ ምን ይላል መሳጅ ትዕቢት በሕፃን ልብ ታስሯል የሚወጣው በበትር ነው የሚል ቃል አነበብኩ መጽሐፍ ቅዱስ ውስጥ። ታስሯል ይላል። ስንፍና በልብ ውስጥ ታስሯል የሚወጣው ትግርፉ ነው ይላል። ካልገረፍከውስ የነገርኩህን ካላደረክስ ይዘውት ይመጣል። ከዛ እሱን ይዞ የሚመጣ ባል ነው የሚሆነው። እሱን ይዞ የምትመጣ ሚስት ነው የምትሆነው። ደረቅ ፍጥጥ ገዳልጅ። አንዱ ጸሎት ይሄ ነው፣ የዘወትር ጸሎት ይሄ። የበደሉንን ምን እንላለን? ይቅር ባንልስ ይቅር አትበለን ማለት እኮ። ሰማይ ዝጋው አንተ ስትዘጋው ጂኒ ይመጣልናል እንደማለት እኮ። ያንቀረቀበናል እንደማለት እኮ። እዚህ ቤታችሁን በዚህ ግግም ያለ ማንነት ይዛችሁ ቤታችሁን የምታውቁ ሰዎች ተመለሱ። በሽታ ነው። መጋባት በሁሉ ዘንድ ክቡር ነው ይላል ዕብራውያን 13። ይሄን ስታደርጉ እግዚአብሔር መኝታችሁን ቅዱስ ነው፣ መንፈስ ቅዱስ ይመጣል። ለያም ነገር እኮ በጣም እንጆ የምታደርጉት እኮ እግዚአብሔር ሲኖር ለሁሉ ነገር ነው የሚጠቅመው እግዚአብሔር መኖሩ። ጂኒስ ካለ እግዚአብሔርን ካባረርኩ ምንም ብታረግ ደስታ የለህም፣ ሰላም የለህም። እንቅልፍ ራሱ በቅዠት የተሞላ ነው። ሴጣን ግራ ሲያጋባ ነው የምታድረው። በአንቧ ጠርሙስ ውስጥ ከቶ ሲጫወትብህ ታድራለህ። የእግዚአብሔር መንፈስ ያለበት ሰማይ ተከፍቶ ወይ ዝማሬ አጋንንት ስታስወጣ ለቅዱሳን ስትጸልይ ክብር ለኢየሱስ ሲሆን የእግዚአብሔርን ቃል ስታስተምር እንደገና ለትውልድ መልካም ስትወልጂ ስታምጪ ብታይ ይሻል ባለራዕይ ሆነሽ ማለት እኮ ስትወልጂ ስታምጪ እኮ ማየትን ብሎ ጭንቅሎ መውለድ ብቻ አይደለም እኮ ቪዥነሪ አንድ የሆነ ነገር ልትገላጋይ ምናምን አይሻልም? ህልሞቻችሁ ራሱ የማይረባ ነው የሚሆኑት። ተጣልታችሁ የምትተኙ ከሆነ ህልም ራሱ እብድ ሲያባርሽ ሊይዝሽ እንደዚህ እያለ ስትሰቀይ በላብ ዝፍቅ ብለሽ ሰው ተኝቶ አድሮ አርፍ ይላል። ጠዋት ቁስልስል ብለሽ ደከመኝ ወይ እንደተወቀጠ ሰው ነው የሆንኩት ሲጠፈጥፍሽ ነው የምታድሪው። ስትሮጪ ስለሆነ ያደርሽው ድክም ብሎ ጠዋት ስትወጣ ድክም ብሎ ሌሊት በሙሉ የቀን ስራ ሲሰራ እንዳደረሰው ሰው ተኝቶ አድሮ እንደዚህ መሆን አለበት? አልተባረከም መኝታው ማለት ነው። ሌላው የስብዕና ችግር ገንዘብ ነክ ጉዳይ ላይ ኃላፊነትን ችላ ማለት። ይሄንን አለመስራትም መሆን ይችላል። አንዳንድ ሰው ስራ መስራት አይወድም። ደስ የሚለው መዘርዘር ነው። በአግባብ እግዚአብሔር የሰጠህን ነገር አለመጠቀም በሽታ ነው። ናባክን የተገኘን ነገር ወስዶ ሾፒንግ ይዞ ሄዶ እርግፍ አድርጎ በባዶ መምጣት አለ እኮ ታውቃላችሁ። ሱፐርማርኬት የሚሰራ መንፈስ እንዳለ ታውቃላችሁ ወይ? አታውቁም ማለት ነው። ዛሬ ልንገራችሁ። ሱፐርማርኬት ውስጥ ሾፒንግ ምናምን ስትገቡ በጣም ተጠንቀቁ። የሚሰራ መንፈስ አለ። የሚሰራ መንፈስ ኪስሽን አራግፎት እንደ ሌባ በባዶ የልጆችሽን ትምህርት ቤት ደሞዝ፣ የትምህርት ቤት ክፍያሽን፣ የቤት ክራዩን በሙሉ በማሽን አድርጎ
የማያስፈልግሽን ነገር ሁሉ ገዝተሽ ወደ ቤት ትሄጃለሽ። አሁን የደባ አሻንጉሊት ምን ያደርጋል አንቺ? ለዛውም ከሱፐር ማርኬት እስቲ የብሬክ ስሩ ይኖርሃል። ተይ እንጂ የብሬክ ስሩ ፈለግሽ። የብሬክ ስሩ አይደለም እኔ ጋር ያለው አንቺን እግርሽን ስብስብ የሚያደርግ እጅሽን ስብስብ የሚያደርግ ጭንቅላትሽና ጭንቅላትህ እንዲሰራ የሚያደርግ ግን ጥበብ አለ። እስቲ አሜን በሉ እንዴ! በጣም ብዙ ሰው እኮ ተበልቷል። የለም ብክ ነው። ከዛ ቁጭ ብሎ ሀዘን አዋክ የሆነ ነገር ተገኘ፣ ደግስ ነው፣ መሮጥ ነው፣ መበተን ነው፣ መዝራት ነው። ያስታውቃል። አንዳንድ ሰው በደንብ ነው የማውቀው ፍራንክ እንዳገኘ ያስታውቃል። አይተዋል። እኔ ከፍላለሁ የቤቱን ሁሉ ይከፍላል። የሌሉበት ሱቅ እንዲነግድ ነው የሚፈልጉት። እነዚህ ሰዎች ናቸው የከሰሩት። እሰይ እንኳን ከሰራችሁ። የለማ የማይመለከተውን ሰው ያቆማል። ሰው ሲመጣ ቁጭ ብሎ ወይ ኩኩሪውን የሚያወጣ ሰውዬ ሱቅ ውስጥ አቁመው ምንድነው የሚሸጠው ይሄ ሰውዬ? የማይሰሩ ልጆችን ሱቅ ያምጥቶ ያስቀምጣል። ብዙ ሰው እንደሱ ነው። ብዙ ነጋዴ ያቀውም ስራውን ራሱ መስራት ያለበትን ስራ የሆኑ እቶች ያመጣል፣ ቁጭ ያደርጋል። እሷ ደግሞ የት ናችሁ እንዴት ናችሁ ሰላም ናችሁ ሱቅ ነኝ አትመጡም ትላለች። ከቀብር መልስ ነን ብለው አቧራ የሆኑ 6 ሰዎች መጥተው ሱቅ ይቀመጣሉ። ገዢ ሲመጣ ጥጥሎ ነው የሚሄደው። እዛ ሱቅ አይገባም። እድር ነው ይመስለው። አይበላም። ጠዋት እዛው ነው የሚያድረው። የቤት ኪራይ አይከፍልም። ትጥብልና ፊቱን ከሚሸጠው ዳቦ ያወጣል። ሻዩን በእንጨት ያፈላና እሱን በልቶ ነው የሚነግደው። ሲሸጥ ይውላል። ግን አንተስ አንድ ሱሪ ሽጣህ ምሳ ዛሬ የት ነን ትላለህ። ተዛ የሸጥክበትን ጂንሱን በሙሉ ትበለዋለህ። ሴጣን አይደለም የበላው ራስን የበላው ሴጣን አከሰረኝ ይላል። የራስን የበላው እንዴ ቅርጥፍ አድርገህ በልተህ የት ነህ ምን እንደሚሰለ በቀደም 100,000-200,000 ሺህ ብር ነው ባይሲሲ ነው ዕቃ ተጭኖ የገባው። መጨረሻ ላይ በባግ ይዘህ ወደ ቤት ትሄዳለህ በልተኸው። ይሄ በጣም ወደው ጥቅስ ነው። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል ይላል። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። እንዲሁ ትንሽ ስንፍና ጥበብና ክብርን ያጠፋል። ጥበብን አጋንንት ነው ማለት የለብንም። ስንፍናን ማስወገድ ያለብን ያጠፋል። የጠቢብ ልብ በስተቀኙ ነው። ይሄንን ሌላ ጊዜ እንማረዋለን። የጠቢብ ልብ በስተቀኝ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጎለዋል፣ የሚያስበውም ሁሉ ምንድን ነው? ስንፍና ነው ይላል መጽሐፍ ቅዱስ። ስንፍናን አስወግድ። ይሄ የስብዕና ፕሮብሌም ነው። ገንዘብ ማባከንም፣ አለመስራትም፣ በአግባብ ጊዜን አለመጠቀምም፣ ሴቭ አለማድረግም፣ በትክክል ነገርን ኮንትሮል አለማድረግም በሽታ ነው። ብክንክን እያሉ የሚኖሩ ሰዎች በየጊዜው እየተመቱ የሚመጡ ሰዎች አሉ። ቤተሰብ ይበደራል ይሰጣቸዋል፣ ይከስራሉ። ቤተሰብ ይበደራል ይሰጣቸው፣ ይከስራሉ። ማን ወሰደው? መንፈስ። የቱ ነው መንፈስ? አሳዩኝ፣ እኔ ጠፈጥፍላቸዋለሁ። አሁን እንኳን አንተን መጠፍጠፍ ስለማይቻል ነው እንጂ አንተው ራስን ይበላው። እቺ ሰይጣን ባልቢስ የስበዳ ችግር። መልአክና ሰይጣን ሰው ሊሆን አይችልም በአንድ ጊዜ። የኔ ጌታ ወይኔ እኔ እኮ ህይወቴ ነህ ይራለካ የኔ ህይወት። ከዛስ የኔ ህይወት አጥፊ አንተ ነህ የምትገለኝ ማለት ነው። ደስ ሲላቸው ሰማይ ያደርጓቸዋል። በጣም ሲከፋቸው ደግሞ አፍርሰው ቁጭ ያደርጓቸዋል። በሽታ ነው። ስለዚህ ሚስቶቻችሁን አንዴ ሰይጣን አንዴ መልአክ የምታደርጉ ወንዶች በተለይ መኝታ ላይ ምናምን ያገኘህ ቀን በቃ መልአክ እኮ ነሽ አንቺ። ምን ልሁንልሽ? የኔ ጋር ምንድን ነበር ቅድም የጠየቅሽ? ምን ላርግልሽ? ደግሞ ትንሽ ስታናደደ እኔ ምን ቀን ነው አንቺን የምትል ከሆነ በሽታ ነው። ጌታን ታከምና እኔ ወጥ የሆነ ከለር እንዲኖርህ እናረጋሃል። አንድ መልክ እንዲኖርህ በቃ 30 እስስት ነህ እንዴ አንተ? የእስስት መንፈስ ነው ይሄ። እስስት ነሽ እንዴ አንቺ? ቅድም መልአክ ነው ጌታዬ የኔ ንጉስ ያልሽ ሰውዬ በአንዴ ጂኒ እንዴት ሆነ? ስለዚህ ችግሩ እሱ ጋር ሳይሆን አንቺ ጋር ነው ያለው። ወይ መነጽር ቀይሪ። እሺ ጌታ ይባርከኝ አይደል? ጌታ ይባርከኝ። አጨብጭቡ ለእግዚአብሔር ክብር።